በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናንተም ሁላችሁ በእግዚአብሔር የምትታመኑ በእግዚአብሔር ታገሱ፣ አይዟችሁም፣ ልባችሁም ይጠንክር። መዝሙር 31። ውድ ወንድሞቼና እህቶቼ ዛሬ ልባችሁን በእጅጉ የሚያነቃቃና ተስፋን የሚያጭር ልዩ መልእክት እንሆ እንላለን። እመኑኝ፣ ይህ የምንሰማው መልእክት እንዲሁ ጆሮ ገብ ወሬ ብቻ አይደለም። ይልቁንም አምላካችን ለእያንዳንዳችን ያለውን ጥልቅ ፍቅርና ታላቅ ዕቅድ የሚያሳይ ነፍስን የሚያድስ ቃል ነው። አሁን የምነግራችሁ መልእክት ከፈጣሪ ዘንድ ወደ እናንተ የቀረበ በረከት የተሞላ ሕይወታችሁን ሊለውጥ የሚችል የመንፈስ ቅዱስ አነሳሽነትን የተላበሰ ነው። እናም ልባችሁን ከፍታችሁ ስሙኝ። የሕይወታችሁን ፈተናዎችና ውጣ ውረዶች ሁሉ እያየ በታላቅ ምሕረት የሚጎበኛችሁ የአብ ልጅ ቃል የተባለው ጌታችንና መድኃኒታችን ኢየሱስ ክርስቶስ በትክክል እያያችሁ ነው። የበዛውንም በረከት ሊሰጣችሁ በእውነት የታመነ አምላክ ነው። እናንተ ቀና ልብ ያላችሁ ሁላችሁ የእግዚአብሔር ሞገስ በእናንተ ላይ ነው። ጌታችን በፍጹም አልረሳችሁም። በዝቅተኛው የሕይወታችሁ ምዕራፍ ውስጥ ሁሉም ነገር ተስፋ ቢስ መስሎ በታየበት ጊዜ፣ ማንም ሳይረዳችሁ ብቸኛ ሆናችሁ በቀራችሁበት ወቅት እርሱ አያችሁ፣ እርሱ ተመለከታችሁ። ጌታችን በዚያ ሁሉ ስቃይና መከራ ውስጥ እንኳ በእርሱ ላይ ተስፋችሁን እንዳልቆረጣችሁ በጽኑ እንደተጣበቃችሁ አያችሁ። እግዚአብሔር ሁሉን ያያል፣ ሁሉን ያውቃል። የእናንተን ልባዊ እምነት፣ ያንን ያልተቋረጠ ተስፋ በርህራሄ ያያል። በአምላክ ብቻ የተደገፋችሁ ተወዳጆች ሆይ በአእምሮአችሁ እንኳን ለማሰብ የሚከብድ ታላቅ በረከት እየተዘጋጀላችሁ ነው። አዎን፣ ከምትገምቱት በላይ በብዙ እጥፍ ታላቅ የሆነ ያልጠበቃችሁት አእምሮአችሁ ሊሸከመው የማይችል በረከት ሊመጣላችሁ ነው። የእግዚአብሔር እጅ ከፍ ከፍ ሊያደርጋችሁ፣ ከፍ ብላችሁ ዓለምን እንድትመለከቱ ሊያደርጋችሁ ነው። ጌታችን በእውነት ለእርሱ ውድ እንደሆናችሁ፣ ለእርሱ ከቁጥር በላይ እንደሆናችሁ ሊያሳያችሁ እየተዘጋጀ ነው። እያንዳንዳችሁ በእግዚአብሔር ዘንድ ልዩ ስፍራ አላችሁ። በስሙ የተጠራችሁ፣ በክርስቶስ በደሙ ዋጋም የተገዛችሁ ናችሁ። ወደ ኋላ መለስ ብላችሁ አስታውሱ። በራሳችሁ ሕይወት ውስጥ ብዙ ፈተናዎችና ችግሮች እያለባችሁ እንኳን በከፍተኛ ችግርና ጭንቀት ውስጥ ሆናችሁም እንኳን በዙሪያችሁ ያሉትን ሰዎች ስታግዙ፣ ለሌሎች ስታስቡ፣ ልባችሁን ከፍታችሁ መልካምነትን ስትዘሩ ኖራችኋል። ጌታችን ያንን ሁሉ አይቷል። እርሱም ልብሱን አውልቆ ለሰጠ የሚለውን ቃሉን በእናንተ ሕይወት ውስጥ ተመልክቷል። በእውነትም የመጨረሻውን ያላችሁን ልብስ እንኳን ለሚያስፈልገው ሰው ለመስጠት እንደማታቅማሙ ያውቃል። ለሌሎች የምታደርጉት መልካምነት ሁሉ በሰማይ ተጽፎላችኋል። የጸሎታችሁም ድምፅ በእግዚአብሔር ፊት ደርሷል። እናንተ እጅግ የላቀ የሁሉ ፈጣሪ የሆነውን የአምላክ ትእዛዝ የምትጠብቁ ለቃሉ ታማኝ የሆናችሁ ልጆቹ ናችሁ። እውነት እላችኋለሁ፣ ጌታችንና መድኃኒታችን በፍጹም አይተዋችሁም፣ ፈጽሞ አይጥላችሁም፣ በጭራሽ አይረሳችሁም። የእናንተን እንባ፣ የእናንተን ጸሎት፣ የእናንተን ታማኝነት ሁሉ በመዝገቡ አኖሮታል። እርሱ እናንተን እጅግ ከመውደዱ የተነሳ እነዚህን ሁሉ በረከቶች እንድትቀበሉ በትጋት እያዘጋጃችሁ ቆይቷል። ለምን? ምክንያቱም እነዚህ በረከቶች ወደ እናንተ ሲመጡ በጥበብ እንድትደሰቱባቸውና ለዘላለምም እንድትጠብቋቸው ይፈልጋልና። እግዚአብሔር እነዚህን ፈተናዎች የፈቀደው የሕይወታችሁ መንገድ ግልጽ እንዲሆን፣ ለሥጋ ብቻ ሳይሆን ለነፍስም ጭምር የማይጠቅመውን ሊያስወግድ፣ የትላንት ወዳጅ የመሰሉ ሰዎችን ትክክለኛ ፊታቸውን እንዲያሳዩአችሁ ፈልጎ ነበር። እነርሱ በእውነት ማን እንደሆኑ እንድትረዱ፣ ከሕይወታችሁም ውስጥ በቀላሉ እንድታስወግዷቸው፣ ያንን ሁሉ አይታችሁ ልብ እንድታረጉ፣ የልባችሁን ሰላም እንድታጸኑ ማደረገ። እርሱ በዚህ መንገድ በውስጣችሁ ያለውን እውነተኛ ጥንካሬ፣ ማንም ሊያናውጠው የማይችለውን መንፈሳዊ ብርታት፣ ምን ያህል ጠንካራ እንደሆናችሁ ማሳያችሁ። በሕይወታችሁ የተከሰቱ እነዚህን ሁሉ ፈተናዎች የሕይወት ትምህርቶች ነበሩ። እናንተም እነዚህን ፈተናዎች በአሸናፊነት አልፋችኋል፣ ታልፋላችሁ። እነሆ አሁን ባላችሁበት ቦታ፣ ባላችሁበት ሁኔታ፣ በሐሳቦቻችሁ፣ በድርጊቶቻችሁ፣
ባላችሁ ተነሳሽነትና ቁርጠኝነት ለራሳችሁ የተሻለና የበለጠ የላቀ ሕይወት እየፈጠራችሁ ነው። በሥርዓት የታነጻችሁና ተግባራችሁን ተግታችሁ የምትሰሩን በመሆናችሁ ለብዙ ሰዎች መልካም አርአያ ሆናችኋል። ለብዙዎች ፋና ይሆን ዘንድም ብርሃናችሁ በሰው ሁሉ ፊት የበራ ነው። እንደ እውነቱ ለመነጋገር ብዙ ሰዎች እንደናንተ ቢሆኑ ኖሮ ይህ ዓለም እጅግ በጣም የተሻለ ስፍራ በሆነ ነበር። በየዕለቱ የምናየው ክፋት፣ ጥላቻና ምቀኝነት ይገፈፍ ነበር። አሁን ልትቀበሉ ያላችሁት በረከት መኖሩን እንኳን የማታውቁት ታላቅ ሰማያዊ በረከት ነው። አሁን በረከቱ አእምሮአችሁ እንኳን በአሁኑ ሰዓት ያልተዘጋጀለት አስደናቂ በረከት ነው። ምክንያቱም እንዲህ አይነቱ በረከት ለብዙዎች የማይሰጥ በልዩ ሁኔታ ለተመረጡና ለታመኑ ልጆቹ የሚታደል ነው። እናንተ ደግሞ ለዚህ በረከት ብቁ ናችሁ። ከክፉ ሥራችን የተነሳ እግዚአብሔር እጅግ ባዘነብን በዚህ ሰዓት እንዲህ አይነት ቀና ልብን ማግኘት ምን ያህል መታደል ነው! እናንተ ለብዙ ሰዎች ከእግዚአብሔር የተላከ የብርሃን ምሰሶች ናችሁ። በዙሪያችሁ ላሉ ሰዎች ሁሉ የምታበሩ፣ ሰዎችን ወደ እግዚአብሔር የሚስብ ደማቅ ብርሃን ናችሁ። ሰዎች ይወዷችኋል፣ ሰዎች ይደግፏችኋል። ሰዎች እናንተ መኖራችሁ እግዚአብሔርን ያመሰግናሉ። ለሰዎች ተስፋን ትሰጣላችሁ። ስንትና ስንት ሰዎች ተስፋ ቆርጠው ሳለ እናንተን ባገኙ ጊዜ ሕይወታቸውን በተስፋ ቀጥለዋል። ከጨለማ ወጥተው ወደ ብርሃን ተመልሰዋል። እናንተ በእውነት ለሰው ልጅ ለእያንዳንዳችን እጅግ ውድና ጠቃሚ ናችሁ። ብዙ ሰዎች በእናንተ ላይ ይተማመናሉ። ብዙ ሰዎች ለመንፈሳዊ ብርታት፣ ለሕይወት መመሪያና ለተስፋ ወደ እናንተ ይመጣሉ። እናንተ እግዚአብሔር አምባሳደሮች ናችሁ። የመልካምነት የፍቅርና የተስፋ ምልክቶች ናችሁ። ልዑል እግዚአብሔር ሆይ በምንወስናቸው ውሳኔዎች ሁሉ ላይ ብርሃንህን ስጠን። በውስጣዊ ዕውቀትና በመለኮታዊ መመሪያህ እየተመራን ያለማመንታት ወደፊት እንድንጓዝ እርዳን። አእምሮአችንን ከፍርሃት በላይ ከፍ አድርግልን። ጭንቀትን በድፍረት፣ ጥርጣሬን በእርግጠኝነት፣ ድካምን በጽናት ተካልን። በሕይወታችን ያሉትን በረከቶች አብዛልን። በመለኮታዊ ጥበቃህም ሸፍንልን። በጤናችን፣ በሰላማችን፣ በፍቅራችን፣ በዕድላችንና በሀብታችንም ሁሉ ላይ የተትረፈረፈ በረከትህ ይፍሰስ። ውድቃት የሕይወት መጨረሻ እንዳልሆነና መነሳት እንደሚቻል ማሳያ ሕያው ምስክር አድርገን ለሌሎች ብርሃን እንድንሆን ኃይልን ስጠን። ምስጋና ይሁን አንድ አምላክ ለሚሆን ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።